በደንብ አድርገው ያስቆርጡላችኋል ማለት ነው። እና እንትን አትበሉ። እነሱ ግን የሚቆርጥላችሁ በነፃ ነው የሚያልፈው። የእናንተም እንደዛው የእናንተም ብር ጨምራችሁ ተዛው ተትቂቱ ብር ጨምራችሁ ለምሳሌ 40 ኪሎ ቆርጠውላችሁ እንደሆነ 50 ኪሎ በእናንተ 16 ኪሎ 15 ኪሎ 20 ኪሎ 30 ኪሎ በራሳችሁ ብር አስጨምራችሁ ማስቆረጥ ትችላላችሁ ማለት ነው። እና ደግሞ ስንት ነው የቆረጣችሁልኝ ማለት መብታችሁ ነው ማለት ነው። ለምን ያላችሁ እቃ ብዙ ተሆነ ኤርፖርት ሄዳችሁ እቃ ክፍያ እንዲያትከፍሉ በአንድ ኪሎ እስከ 100 ድርሃም ነበር እኔ ስመጣ ማለት ነው። 100 ድርሃም ነው። ለሳውዲም እንደዛ ነው። ለማንኛውም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። ላይክ አድርጉልኝ። ቪዲዮውን ትጀምሩት ላይክ አድርጉት፣ ሰብስክራይብ አድርጉት። ትላንትና በሰራው ቪዲዮ ሰብስክራይብ አድርጉኝ ብዬ ሳልል እውነቴን ነው የምላችሁ አንድ ሰው ብቻ ነው ሰብስክራይብ ያደረገኝ ማለት ነው። እንደው ግዴታ ግን ማስታወስ አለብን ማለት ነው አልኩኝና ገረመኝና ሰብስክራይብም ላይክም አድርጉኝ እህቶቼ ላስታውሳችሁ ብዬ ነው። እና እንግዲህ ዛሬ ደግሞ ኮንትራት ቤት ለምንሰራ ትኬት ስናስቆርጥ ትራንዚት ኮምቦልሻ ለዲሴ ብለን ነው ወይስ በኮምቦልሻ ነው ማስቆረጥ ያለብን? የምታውቂ ከሆነ ንገሪኝ ትላለች እህታችን። እኔ ግን በዚህ ነገር ላይ በጣም ብዙ ቪዲዮ ሰርቻለሁኝ። የኔን ቪዲዮ እየገባችሁ ስክሮል እያደረጋችሁ ብታዩት በጣም ብዙ መረጃዎች አሉ ማለት ነው። ቶቸና እንግዲህ በኮንትራት ቤት ስንኖር እኛ አይደለንም ትኬት እንትን የምንለው ያው ለኮምቦልሻ ብላችሁ ቁረጡልኝ ነው የምንለው። ግን አረቦች የሚሆን ጎግል የሚሆን ማንኛውም ሰው የሚያውቃት ኮምቦልሻን ሳይሆን ዲሴ ነው የምትታወቀው ማለት ነው። ጎግል ላይ አሁን ሰርች ብታረጉት ጎግል ላይ የሚታወቀው በዲሴ ነው። ዲሴ ናት የምትታወቀው ማለት ነው። ስለዚህ ከዱባይ ይሁን ከሳውዲ ከኩዌትም ከማንኛውም ሀገር ይሁን የሚያመለክታቸው ሎኬሽኑ የሚያመለክተው እንትና ነው ዲሴ ነው፣ ኮምቦልሻን አይደለም ማለት ነው። ስለዚህ እናንተ ለኮቻም ሆነ ለዲሴ ብትሏቸው የተመረጠ ይሆናል። ለምን ኮምቦልሻ አሁን አረቦች ለወይት ነው ብዙዎች እኮ ትኬት ሲቆርጡልን ማለት ነው ይጠይቁናል ማለት ነው። ይጠይቃሉ ለየት ሀገር የሚቆረጥልሽ የሚሉ አሉ። ሌሎች ደግሞ የማይጠይቁናሉ ማለት ነው። የማይጠይቁም አሉ። የሚጠይቁት ግን አሪፍ ነው። ለኮምቦልሻ ጠይቀው ቢቆርጡልን በጣም አሪፍ ነው። አንደኛ ለኛ ቀረቤታ ኮምቦልሻ ድረስ ማምጣት ለኛ ትልቅ ነገር ነው። ስለዚህ አሁን ላይ ቀላል አይደለም። ከአዲስ አበባ ኮምቦልሻ ለመምጣት ራሱ በጣም እኔ ራሱ ስትመጣ እስከ 6500 ብር ወደ 7000 ብር ተጣክቷል። አሁን ግን እየጨመረ ነው የሚሄደውና እስከ ኮምቦልሻ ቢቆርጡላችሁ በጣም አሪፍ ነውና ብዙ ጊዜ አረቦች እንግዲህ ከአዲስ አበባ ስለሚወስዱን አዲስ አበባ ነው የሚቆርጡልን ማለት ነው። ግን ቢጠይቁንም ባይጠይቁንም እኛ ማስተዋስ ግድ ይለናል ማለት ነው። ለዲሴ ብንላቸው ዲሴ ብለው ያው እነሱ እንትን ይላሉ ማለት ነው። ግን ሲሄዱ ዲሴ ሳይሆን ምንድነው ኮምቦልሻ ሳይሆን ዲሴ ነው የሚሉን ማለት ነው። ዲሴ ነው የሚያመለክታቸው። ከአዲስ አበባ ዲሴ ነው ይቅርታ ከውጭ ሀገር ከማንኛውም አረብ አገራቶች ወደ ዲሴ ነው የሚያመለክተው እንጂ ኮምቦልሻ አይደለም። ግን እነሱ ያው አየሩ የሚያርፈው ኮምቦልሻ ነው እንጂ ይሄ ነው ልዩነቱ። ምንም የሚያደናገራችሁ ነገር የለም እህቶችና ብዙዎቹ እንግዲህ ያው ኮሜንቷን ይሄታችን እንዲያነበብኩላችሁ ለዲሴ ነው ወይስ ለኮምቦልሻ ነው ብዬ የማስቆርጠው ወይ ሰዎቹን የምነግራቸው ነው የሚለው ማለት ነው የምትለኝ። እና እንግዲህ ያው አንቺ ለዲሴ ብታያቸው ለኮምቦልሻም እነሱ ያውቃሉ ማለት ነው። እና ብዙዎቹ የሚወስዱን ያው ግዴታቸውን ለመወጣት እነሱ ችግር የለባቸውም። ብቻ ኢትዮጵያ ለመምጣት ምንም ሳይጠይቁን ራሱ ሂደው ቆርጠው ትኬት ቆርጠው ይመጡ የለ ምንም ሳይሉን ማለት ነው። ስለዚህ ከቆረጠች በኋላ ነው እንደውም ለየት ሀገር ልቁረጥልሽ ምናምን አላለችኝም። ስለምታውቅ ኢትዮጵያ ስለሆነ ለኢትዮጵያ በቃ ከዱባይ ኢትዮጵያ ብላ ነው የቆረጠችው። ስለዚህ አዲስ አበባ ነው ማለት ነው እነሱ ብዙ ጊዜ የሚያውቁት ማለት ነው። እና ግዴታቸውም አዲስ አበባ ነው። ግዴታ እንደሌለባቸው ማወቅ አለባቸው። ኮምቦልሻ ግዴታ የለባቸውም ማለት ነው። እና ደግሞ መምጣት ካለባችሁ እናንተ ተፈለጋችሁ የማይቆርጡላችሁ ተሆነ ለዲሴ ወይም ለኮምቦልሻ ማለት ነውና እናንተ በራሳችሁ ብራችሁን ጨምራችሁ ማስቆረጥ ትችላላችሁ ማለት ነው። እንደዚሁ ደግሞ ብር ጨምራችሁ የአየር ኪሎ ማስተለቂያ 23 ተቆርጦላችሁ እንደሆነ እናንተ ተዛ በላይ አድርጋችሁ ወይም
20 ኪሎ ሊቆርጡላችሁ ይችላሉ። አሁን ላይ አረቦች በብዙ መቁረጡን ትተዋል ማለት ነው እህቶች። እና በጣም ብዙ ልጆች እኛ ጋር ስንመጣ 20 ኪሎ 30 ኪሎ እንደዛ ነው የሚቆርጡልን ማለት ነው። ስለዚህ የነገሩኝ ማለት ነው። እና አሁን ላይ በቃ መገላገል ነው። በተለይ እንደዚህ ሳዑዲ አረቢያ በኮንትራት ምናምን የምንሰራ እህቶች በቃ ያኔ የእንትን አለ አይደለም ግዴታቸውን ብቻ ለመወጣት ስለሚፈልጉ በቃ የሆነ እንደነገሩ በቃ 10 ኪሎ እና 20 ኪሎ 10 ኪሎ እና ደግሞ 30 ኪሎ ብቻ ነው የኔ። አሁን ለምሳሌ ሁሉም ብሎ 40 ኪሎ ነው እንግዲህ ግዴታዋን ለመወጣት ማለት ነው እህቶች። እና 10 ኪሎ በአንድ ሻንጣና 10 ኪሎ በአንድ ሻንጣና 30 ኪሎ በአንድ ሻንጣ አድርጋ ነበር የቆረጠችው ማለት ነው። እና ይሄንን የምናውቅ ሆነ እነሱ ቀርመው ትኬት ይሰጡን፣ እኛ እንደገና ደውለው ማስረዘም ብር ጨምረው ብዙ መያዝ ስለምንችል እነሱን ከተግባባችኋቸው ብትነግሯቸው በደንብ አድርገው ያስቆርጡላችኋል ማለት ነው። እና እንትን አትበሉ። እነሱ ግን የሚቆርጥላችሁ በነፃ ነው የሚያልፈው። የእናንተም እንደዛው የእናንተም ብር ጨምራችሁ ተዛው ተትኬቱ ብር ጨምራችሁ ለምሳሌ 40 ኪሎ ቆርጠውላችሁ እንደሆነ 50 ኪሎ በእናንተ 16 ኪሎ 15 ኪሎ 20 ኪሎ 30 ኪሎ በራሳችሁ ብር አስጨምራችሁ ማስቆረጥ ትችላላችሁ ማለት ነው። እና ደግሞ ስንት ነው የቆረጣችሁልኝ ማለት መብታችሁ ነው ማለት ነው። ለምን ያላችሁ እቃ ብዙ ተሆነ ኤርፖርት ሄዳችሁ እቃ ክፍያ እንዳትከፍሉ በአንድ ኪሎ እስከ 100 ድርሃም ነበር እኔ ስመጣ ማለት ነው። 100 ድርሃም ነው። ለሳውዲም እንደዛ ነው። ለማንኛውም አገር ያው የየሀገሩ ብር ይለያያል እንጂ ኤርፖርት ለ1 ኪሎ እስከ 100 ድርሃም ነበረ ማለት ነው። ስለዚህ እናንተ መጀመሪያ እትኬቱ ላይ በርከት አድርጋችሁ ያው ርካሽም ቅናሽ ነው። እትኬቱ ላይ ሲቆረጥ ቅናሽ ነው፣ ግን ኤርፖርት መጥተን ደግሞ በኪሎ ስንከፍል በጣም ውድ ነው። ይህንም ማወቅ አለባችሁ። ስለዚህ እንደዛ ብታደርጉት በጣም አሪፍ ነው ብዬ ነው የማስበው። እና ብዙ ጊዜ እዚሁ ኮሜንት ላይ እኔም አላቅም እኔም አደናግሮኛል ስለሚሉ ነው እኔ የሰራሁት ማለት ነውና ግራ የተጋቡ እህቶች ስላሉ በእርግጥ እኔ ቪዲዮ እንደነገርኳችሁ ሰርቻለሁኝ እና ደሴ ናት የምትታወቀው በአረቦች ጋር ተጠየቋችሁ። ደሴ ብትሏቸው ነው የሚያውቁት እንጂ ኮምቦልሻ ብትሏቸው አያውቁም አረቦች ራሱ ማለት ነው። እና ጎግልም ደግሞ እንደዚሁ የሚያመለክታቸው ደሴ ነው ማለት ነው እህቶች። እና ሰላማችሁ ብዝት ይበልልኝ፣ አበረታቱኝ። ቪዲዮ እየሰራሁ ነው ሰሞኑን ማለት ነው፣ ግን ቪው በጣም ቀንሷል። 1-2 ቀን ዩቲዩብን ተተው ነው ማለት ነው። በቃ እንደዚህ ነው የወደታች ነው የሚያዘቀዝቀው ማለት ነው። ስለዚህ እናንተ ደግሞ የኔ በቃ እንዲያዘቀዝቅብን ኢትዮጵያ ላይ እውነት ቪዲዮ መስራት እንደቀላል እንዳታወት ማለት ነው አስባችሁ። በእርግጥ ምቾትና የቅንጭላት ረፍት አለ። መዳም እንደምጮህብኝ እዚህ የሆነ ቪዲዮ ትሰራ ማንም ሰው ነው ይሄንን በዩ እያለ ሳይሆን በራሴ ተነሳስቼ ነው የምሰራው። ግን አንደኛ የምሰሩትም በጣም ግራ ያጋባል። በዛ ላይ በቃ ይሆናል አይደለ የሆነ ቢዚ ነው የምትሆኑት ማለት ነው። ስለዚህ ያንን ለማበረታታት እኛ ደግሞ ቪዲዮ ስለቅ ላይክ አድርጉልኝ። አሁን እርግጠኛ ነኝ አንቺ ራሱ የምታይኝ ሪከርድ ማነው ሰብስክራይብ አላረግሽኝም ማለት ነው። ሰብስክራይብ አድርገኝ እሺ፣ ሰብስክራይብ አድርጉኝ። እንግዲህ አዛን እያለ ነው። ሰላማችሁ ብዝት ይበልልኝ። በተረፈ ደግሞ እንግዲህ እስካሁን ድረስ እያዳመጣችሁ ከሆነ ዩቲዩብ ማስከፈት ተፈለጋችሁ ዩቲዩብን ከፍቼ እሰጣችኋለሁኝ በስልክ ቁጥሬ እኔ ኮሚኒቲ ላይ አስቀምጥላችኋለሁ ወይም ኮሜንት ላይ አስቀምጣለሁ ስልክ ቁጥር በሱ አናግሩኝ። ዩቲዩብን ከፍቼ መስጠት እችላለሁ ማለት ነው። ተሰጣችሁ ያኔ ብዙ አንዳንድ ብቻ እጽፋለሁ። እስኪ አንዳንድ ልጅ ስልክ ቁጥር ስጪ ምናምን እያሉኝ ነው። እጽፋለሁ ኢንሻአላህ ዛሬ አረሳም ብዬ አስባለሁኝና ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።